ምን ገዶኝ እንዴት ነው እንደዚህ ተቃቅፈን እንቆይ ወይስ እራቱ ይቅር? አረ ይልቅ ጋይ ሰዓቱ እየደረሰ ነው። እንዴ ቶሎ ቶሎ ፈጠን አድርጉት። ባይዘው ነገር ተሰማም እየደረሱ ነው። አይ እነሱ እንኳን ሌላ ቦታ ጠር ያለባቸው። ምን ማለትሽ ነው ኑሐሚን? እዚህ ፕሮግራም ምን ማለት ነው ደግሞ? ናሁን ምን አደረገ ልትል ነው? ቆይ ምን ያላደረገው ነገር አለ? እኔ የምልሽ ወንድሙ ግን አይደለም እንዴ ናሁም? እስቲ ምን አለው ናሁም ውለታ ቢውልለት? አልገባኝም። ናሁም ለወንድሙ ሲል ኑሐሚንን የተውለት እያልከኝ ነው? ቢሆንማ መልካም ነበር። ናሁም ተወልዶ ያደገበት ከተማ ነው። ፍቅረኛ ቢፈልግ አያጣም። ቢለቅለት ምንድን ነው ችግሩ? አንተ ግን ጤነኛ ነህ? አብደ መሆን አለበት እንደዚህ አይነት ነገር እያወራ ያለው። ቆይ ቀይ ነገር ለሁላችሁም ቀልድ ነው አይደለ? ልብ እግርና እጅ ነው እንዲህ ይመስላል። እንደፈለግክ እኮ ልታዘው አትችልም። ጋሺ እኔ ቃይል ነኝ በቃ። ደግሞ ይሄ ምን የሚሉት ምሳሌ ነው? ጋሺ ነው እምራንን ያስደነገጣት ነገር ታወቀ። ጓደኛ ብላ ከመንገድ ዳር አብራ ከምትኖረዋ ጓደኛዋ ጋር መረጃና ማስረጃ የያዘችበትን ጀዋል ተሰረቀች። የዲያግም ፍቅረኛ እንዲኮንና እንዲሁም አብራው እንድትኖር ኑሐሚንን የዲያግም አባት እየፈለገ ነው። እንዲሁም ኑሐሚን አሁን ላይ ቤት ሰራተኛ ሆና የገባችውን እናት የናሆም እናት ነሽ እያለች እየጠየቀቻት ነው። እንዲሁም የዲያግም አባት ወይዘሮ ዝናሽን ቆይ አንቺ ልጅሽ ናሆም ያንቺ ነው በማለት ጥያቄ አንቀሳቅሷል። በዚህም የተነሳ በስካር መንፈስ የተነሳ ቤት ውስጥ ከገባች በኋላ አምራን እየሰማችውን ምስጢር ስለ ወይዘሮ ዝናሽና እንዲሁም ስለ ኑሐሚን ለመናገር የቋመጠች ትመስላለች። የመረጃው መጥፋት ቢያስደነግጣት እንኳን እየሰማችው ያለችውን ደግሞ ማመን አልቻለችም። የዛን ቤት ሰላም መመጥበጥና እንዲሁም ደግሞ ማነጋገር የምትፈልገዋን አምራን በጣም መረጃ ያገኘ ትመስላለች። ዳግምም አሁን ላይ ከናሆም ጋር ለመሆን በጣም ልቡን እያቃተውና እንዲሁም ደግሞ የሚያደርጋቸውን ነገሮች ትክክል እያልሆኑለት እንደሆነ ለላይኩ ተናግሯል። ላይኩም ልክ እንደ ልጅ ነው የማይህ ሁሉንም ነገር ተነጋግቼና እርቄ የማሰብ ሰው ነኝ። አብረኸኝ እንድትኖር እንጂ እንድትለየኝ አልፈልግም። ኑሐሚን ደግሞ ከምትወደው ጋር እንጂ ከማትወደው ጋር እንደማኮን ታውቃለህ። ከወደደች ከአንተ ጋር ትሆን የማለት ንግግር አምጥቷል። አሁን ሰዓት የዲያግም እናትና እንዲሁም ደግሞ ወይዘሮ ዝናሽ እየተመካከሩ የነበሩበት ነገር አለ። ኑሐሚን የዲያግም እንዲኮንና እንዲሁም ደግሞ ናሆም እናቱ እንዳልሆነች የማረጋገጫ የማምጣትና የመናገር እናቱን የማሳወቅ ነገር እየተሰራ ይመስለኛል። ሁላቸውም በአንድ ላይ ተቀምጠው ባያወሩበትና ባይነጋገሩበትም ግን ሁላቸውም በውስጣቸው አውቋል። ይህን ነገር እንዴት እንደሚፈታ ግራ ተጋብተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። ድጋሜ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰብ ሁኑ ላለሁኝ። ኑሐሚን ድራማ ባለፈው ቪዲዮአችን ላይ እንዳየነው ኑሐሚን አየብኝ በማለት ናሆም ተናዶ ዳግምን በመኪና ለመግጨት እንደቋመጠና እንዲሁም ደግሞ እንደነበረ የሚያሳየው ሁሉ ለመግጨት እየፈለገ ይመስል ነበር፣ ግን ተርፏል። አሁን ላይ እያሳሰባቸውና እያስጨነቃቸው ያለው የናሆም እናት ከቤት ሰራተኛዋ ነው ወይስ ከወይዘሮ ዝናሽ? ሁላቸውንም ግራ ያጋባ ነገር አለ። በዛሬው ቪዲዮአችን ላይ ታዲያ በግልጽ ኑሐሚንም የተነገራትና እንዲሁም ወይዘሮ ዝናሽ ከዲያግም አባት ጋር ቁጭ ብለው ያወሩበት ነገር አለ። እሱም የዲያግም አባት ጥያቄ ያነሳው ቆይ ወይዘሮ ዝናሽ አንቺ ናሆም ልጅሽ ነው? ቆይ የዚህ ቤት ተወላጅ ነው የሚል ነበረ። ወይዘሮ ዝናሽም ምንም ነገር መመለስና ማወቅ ስለማትፈልግ ማንም ሰው እንዳላወቀባት አድርጋ ማለፍ ስለምትፈልግ አላውቅም። አንተ ምን እያልክ ነው ያለው እንዴ? ምን ማለት ጥያቄ ነው? ጥፋቱ የራሴ ነው። ከዚህ ቦታ ላይ መገኘትና ይህን ጥያቄ እንዲጠይቅ መሆን አልነበረብኝም። ጥፋት የራሴ ነው። ወደ የመጣሁበት መመለስ እችላለሁ በማለት ተናግራለች።
የዳግም አባትም አይ ታዩ በቃ ግን ኑሐሚን የዳግም ማድረግ አይቻልም እንዴ? ናሆም በተወለደበትና በነበረበት ከተማ እኮ ሌላ ፍቅረኛ ወይም ደግሞ ሌላ የትዳር አጋሪ ማምጣት ይችላል። ኑሐሚንን ለዳግም ቢለቅለት ምንድን ጥያቄ ያለው ነበረ ጥያቄው። ግን ሰው ወደደው ጋር እንጂ ከጠላው ጋር መኖር አይችልም። ኑሐሚንም አሁን ላይ የምትወደው ናሆምን እንጂ ዳግምን አይደለም። በእርግጥ ዳግም የእውነተኛ ፍቅር እንዳለውና እንዲሁም ከልቡ እንዲያፈቅራት የሚያስታውቅና የሚናገር ነገር አለ። ይህንንም እውነታ ለማሳየትና ለማሳወቅ በእርግጥ ቀን ተሌት እየለፋና በአጋጣሚ በሚያገኝባትም ጊዜ የሚያሳየውን ሀረካት በጣም የተለየ ነው። ከዚህም የተነሳ ከናሆም ጋር በጣም ተቀያይመዋል። አሁን ላይ ዳግም ያለኝ አማራጭ ልቤንና አይኔን ማገድ አልችልም። አይኔንም ብከልለው መራመድና መሄድ አልችልም። ስለዚህ ልቤንም ደግሞ ቢይዘው እግርና እጅ የለውም ላስራ አልችልም። ያለኝ አማራጭ እንደነበረብኝና እንዲያደግኩበት ከዚህ ቤት መውጥቼ መሄድ ብቻ ነው የሚል ለለይኩ ነግሮት ነበረ። ለይኩን በጭራሽ መሆን አይችልም። አንተም ራስህን አሳምነህ ናሆም ወንድምህ ነው፣ አብረህ የመቀጠልና የመኖር ግዴታ አለብህ። እኔ አንተን እንደ ልጅ የማይህና መወድህ ነህ። ከማንም ሰው ተለይተህ እንዲከድ አልፈልግም በማለት አንስቶበታል። ዳግምም አይ ያንተ አማራጭ ስለሆነ ግን አባቴ ስለሆንክና ስላሳደግከኝ አመሰግናለሁ። በዚህ ልክ የምትታገስና የምታኖረኝ አይመስለኝም ነበር። እንዳንተ ጥሩ ሰውና የዋህ ሰው አይቼ ወይም ሰምቼ አላውቅም። በጣም የምትመሰገን ሰው ነህ። ግን አሁን ላይ የኔ አይንና ልብ አገር እያጠፋና እንዲሁም ከሰው እያጣላ የዚህ ቤትን ሰላም የበጠበጥ ነው እኔና አባቴ ነን። እኔና አባቴ ከመጣን ወዲህ ሁሉንም ሊበጠበጥና እንዲሁም ደግሞ ሌላ ችግሮች ሊመጡ ችለዋል። አሁን ላይ በአምራን ነገር ነበረ። አምራንም አሁን ላይ ተቤት ስለተባረረችና ውጭ ላይ ስለሆነች ምንም እያመጣች አይደለም። እኔና አባቴ ተዝህ ከቤት ተወጣን ደግሞ ሁላችሁም ሰላም ታገኛላችሁ ብዬ አስባለሁ በማለት ለለይኩ ነግሮታል። ለይኩን በጭራሽ ሊሆን አይችልም፣ ከቤት መውጣት የለብህም በማለት መልሶታል። አሁን ላይ ግን አሳሳቢ ሆነው የቤት ሰራተኛ ተብላ የገባችው የናሆም እናት እንደሆነ ሁሉም ሰው እያወቀና እየጠረጠረ ያለው ነገር አለ። ያላወቀውና ያልጠረጠረው ናሆም ብቻ ነው። ናሆምም እንዴት ተደርጎ እንደሚታወቅና እንዲሁም እንዴት እንደሚነገረው ግራ ተጋብቷል። ለይኩን ወይዘሮ ዝናሽም ለየብቻቸው ጥርጣሬ ይሁን እንጂ በአንድ ላይ ተቀምጠው ያወሩበትና ያወቁት ነገር የለም። ሁላቸውም በውስጣቸው ግን የዚህ ቤት ተወላጅ እንዳልሆነ ናሆም እያወቁና እየጠረጠሩ ያለት ነገር በእውነታ ለማወቅ ግዴታ የናሆምን የዲኤንኤ ምርመራና እንዲሁም ደግሞ የቤት ሰራተኛ ተብላ የመጣችው እናት ጋር ምርመራ መደረግ አለበት። ይህ ምርመራ ሲደረግ ግን ናሆም እርግጥ እናቴ ናት ብሎ ያምናል? እስከ ዛሬ ለምን አልነገራችሁኝም የሚል ጥያቄስ ቢያነሳ ምንድን ነው መልሱ? በጣም ግራ አጋቢ ነው። አሁን ላይ ናሆም እየተዘጋጀ ያለው ከኑሐሚን ጋር ለመጋባትና ሰርጋቸውን በቅርብ አድርገው ደስታቸውን ለማየት ነው። አሁን ደግሞ ሌላ ነገርና እንዲሁም ደግሞ ጥርጣሬ፣ ሽካኬ፣ ብዙ ነገራቶች ተፈጥረው ያ ነገር እንዲደናቀፍበትና ቀናቶች እንዲራዘሙበት አይፈልግም። ይህ ነገር ሲፈጠር ደግሞ እናቴ አይደላችሁም ነበር አባቴስ ማን ነው የሚል ጥያቄ ሊያመጣ ነው። ለይኩም አባቴ ካልኮንክ ለምን እስከዛሬ አባቴን አላሳወቅከኝም? ወይም ደግሞ አንተ አባቴ ከሆንክ ከየት እንዳመጣህ ለምን አልነገርከኝም የሚል ጥያቄ አለ። እዚህ ለጥያቄዎች በሙሉ ለይኩ ተዘጋጅቶ መጠበቅ አለበት። በእርግጥ ስሜቱ ከባድ ነው የሚሆነው። ናሆም አሁን ላይ እያደረገ ያለው ነገር ምንም ባላወቀና ባልጠረጠረ ልቡ ነው። የቤት ሰራተኛዋንም ያለመጠየፍና አለመሸሽ ልክ እንዲህ እናቱ በክብር እያናገራትና እያወራ ከውጭ ሲመጣም እየሰለማት ነው። የቤት ሰራተኛውም ስኖር ናሆምን ስታየው በጣም እያዘነችና እያነባች ያለችበት ነገር አለ። ይህም ሊሆን የቻለው በምንድን ነው ልትባልና ስትጠየቅም እናንተ ቤተሰቦችና እንዲሁም ፍቅረኛሞች በጣም ደስ ስለምትሉኝ እኔም ልጅ ሆኖ ቢሆን ወይስ ጥርጣሬ ቢኖርስ ምን ታስቢያለሽ የሚል የኑሐሚን ጥያቄ መጥቶባታል። ኑሐሚንም ቆይ አንቺ ስሜትሽን ደብቀሽ እስከ መቼ ነው እንዲህ ለብቻሽ አልቅሰሽ እና አንብተሽ የምትገፊውና የምትዘልቂው ነገር የለም? በቃ እውነታው ካለሽ የማስረጃና የመረጃ የምታስረጅበት አንድ አይነት ነገር ካለሽ አውጪውና ሁሉ የሚታይ የሚል ንግግር አምጥታለች። አሁን ላይ እናትህ ነኝ ብትለው እንኳን ናሆም የሚያምንበት ነገር እንዳለ አይመስለኝም። ለምን እስከ ዛሬ የት ነበርሽ? ለምን አላሳደግሽኝም? እንዲሁም ደግሞ ብዙ ጥያቄዎች አሉ። ብቻ ነገራቶች ከባድ ናቸው። እውነተኛ ፍቅር ያለው ግን ዳግም ጋር ነው። ዳግም በእውነት የኑሐሚን አፍቃሪ ነው።
አንድ ሰው አፍቃሪውን ሳያውቅ የሚያፈቅረውን ሰው እንጂ የሚያፈቅረውን ሰው ሊያውቅና ሊያይ አይችልም። ስለዚህ አሁን ላይ እያደረገች ያለችው ከምትወደው ሰው ጋር እንጂ ከማይወዳት ሰው ጋር ውስጧ ስላመነበት ወደፊት የሰርጋቸውን ቀን ቀጠሮ ለመቀበልና ለመስማት በጉጉት እየጠበቁ ይገኛሉ። ዳግምም ከልካይ በሌለው መንገድና እንዲሁም ደግሞ ፍቅር ምን አይነት ዋጋ እንደሚያስከፍል እያየውና እየገመተ ይገኛል። ይህ ልቡ ግን ሁልጊዜ መርሳትና ማስታወስ በማይችልበት ጊዜ ቢተወውም እንኳን እንደሚያፈቅራትና እንደሚወዳት ግን ሁልጊዜም እያወቀና በአጋጣሚም ካገኘ ነግራታለሁ የሚለውን አስተሳሰብ እየሰረዘ ይሄዳል። አምራን ግን ከእንግዲህ በኋላ ሌላ ጀዋል ገዝታ ደግሞ ሌላ ማስረጃና መረጃ እስከምታመጣ ለሁሉም ሰው ሰላም ይገኝ ይመስለኛል። በእርግጥ እሷን ሰላም የምትሰጥና እንዲሁም ለሰው ሰላም የምታመጣ ሰው አይደለችም። ግን ቢሆንም በእለቱ ያገኘችውን መረጃ ስላልያዘችና የምትበጠብጥበት ሴራና ተንኮል የሚጠነሰስበት ሊኖር አይችልም። ይቺ አሁን ያገኘኋት ጓደኛ የምን ሰርቃኝ እንደሄደች አላውቅም። እኔም ጠጥቼ ሰክሬ ስለነበር እንዲሁም ከአሁን ላይ ከነላይኩ ቤት የተገኘሁት በህልሜ ሊሆን ይችላልን ብላ ልታሞት ትችላለች። ምን ይታወቃል? አምራን ሴናና ተንኮሏ መቼም ተገልጦና ታውቆ ተዘልቆ አይታወቅም። ይህንን ነገር ያደረገችው በህልሟ ቢሆንስ? የኛ ግምትና አስተሳሰብ ነው። ስለዚህ አሁን ላይ የኑሐሚንና የናሆም ጉዳይ በጣም አሳሳቢና አስጊ ሁኔታ ላይ ነው። በእርግጥ የዳግምም ነገር አያሳስብም አያስጨንቅም ማለት አይደለም፣ ግን ብቻ ነገራቶች እየከበዱ ነው። መሆን ካለበት ግን ናሆም በእርግጥ እናቱ ከሆነች የዲኤንኤ ምርመራ ተደርጎ በቅርብ ቢነገር ይሻላል። አሁንም ብዙ ርቀት መሄድ አያስፈልግም። እናቱ የእውነተኛ እናቱ ከሆነች ላይኩ ከየት እንዲያመጣውና ወይም ደግሞ አባቱ ከሆነ በእርግጥ ይንገረው። ምን ይታወቃል? ላይኩስ አባቱ እንዳልሆነ ቢነገር የኛ ግምትና አስተሳሰብ ነው። ስለዚህ ከቤት ሰራተኝነት መውጣት ፈላጊና ተፈላጊ ቢሆንም እንኳን ገንዘብ ያስፈልጋል። ያላትን ገንዘብ ተጠምቃ ወይም ደግሞ ላይኩም ሆነ ወይዘሮ ዝናሽ ያላቸውን ገንዘብ ተጎናቸው ሆነው የዲኤንኤ ምርመራ አድርገው በቅርብ ቢያሳውቁ አሪፍ ነው የሚል አስተሳሰብ አለኝ። ወደፊት የሰርግ ድግስ ቀን ቀጠሮ ወይስ ደግሞ ምን ዘገየ ለምን ቆየ የሚል ጥያቄና ዛቻ ንግግሮች ሳይመጡ በፊት ወይም ደግሞ ይሄን ነገር አምራን ሌላ መረጃና ማስረጃ አግኝታ ብጥብጥ ሳታመጣና ተንኮል ሴራ ሳይጠነሰስ ፈጥና ቢነገር አሪፍ ነው የሚል አስተሳሰብ አለኝ። አምራን ግን አሁን ላይ የእጇን አግኝታለች። ብዙ ነገሮች ስታደርግና እንዲሁም ስትገላመጥ ከቤት ሁሉ እሷ ባልተቤትና አስተዳዳሪ እስከምትመስል ድረስ ያሳለፈችው ነገር በጣም አሳፋሪ የሚሆን ነበረ። አሁን ላይ ግን ለሁላችንም ጉርም ሆኗል። በሚቀጥለው ቪዲዮ ሁሉንም ነገር የዲኤንኤ ምርመራ ተደርጎና ናሆምም እናቱ ተነግረው በደስታ ወይም ደግሞ በሀዘን ባይሆንም እንኳን የሰራተኛዋን ደስታ ማየት እንፈልጋለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።